አሁን ላይ ቃል ችግር ውስጥ ገብታለች። ምክንያቱም የብሌን አሳዳጊ እናት ወደ እነ ሰላም ቤት ትመጣለች። በዚህን ሰዓት ቃል ተደናግጣና ነገሩ ሁሉ ከዛ መጀመሪያ የበኃይሉ አገልጋይ የሆነ ሰራተኛው ወደ ቃልም ደውሎላት ነበርና ነገሩ ሁሉ እንድትጠነቀቅ አድርጓት ነበር። ይበልጥ ግን አሁን ላይ እውነትም ትመጣለች ብላ ስላልጠበቀች የብሌን አሳዳጊ ወደ እነ ሰላም ቤት በመምጣቷ በጣም ጭንቅ ብሏት ነበረ። ነገሩ ሁሉ የዳግም እናትም የብሌን አሳዳጊ እናቷ ሁሉንም ነገር ለመናገር ወስና ነበረ። ግን ደግሞ ለመናገር ያልቻለችበትን መንገድ አሁን ላይ ልጄ በማለት ቀርባ ነገሩ ሁሉ ለዳግምም ለመናገር አስባ ነገሩ ሁሉ መልሳ ዝምታዋን ትመርጣለች። አሁን ላይ ልጇ ፊት ለፊቷ በመሆኗና በጣም ከምንም በላይ ብሌን አጠገቧ መሆኗና ግን ደግሞ የቃል መደናገጥም እዚሁም ላይ ነበረ። ይበልጥ ሰላምም እዛውም ፊት ለፊታቸው ስለነበረች ብሌን እናቷንም አሳዳጊ እናቷ ልጄ በምትልበት ሰዓት እሷም ግራ በመጋባት እያየቻት ነበረ። ዳግምም ፊት ለፊቷ የምትፈልገውና ለ18 ዓመታት የናፈቀችው ልጇ አጠገቧ ላይ ባየች ጊዜ ነበረና ስሜቷ ሁሉ ተቀያይሮ የዳግም እናት የብሌን አሳዳጊ ሁሉም ለመናገር የወሰነችው ግን ደግሞ የቃል ድንጋጤ በጣም በመንቀጥቀጥ ውስጥ ገብታ ነበረ። የብሌን አሳዳጊ ሁሉንም ነገር ለመናገር በወሰነችበት ሰዓት ይበልጥ ግን ሰላምም ግራ በመጋባት አፍጣባት ነበረ። በበኋላም የሚመጣው በኃይሉ ነገሩ ሁሉ ፊት ለፊት ሲመጣባት ይበልጥ ደግሞ ነገሩ ለመናገር ትሞክራለች። እውነቱን ለመናገር ባሰበችበት ሰዓት የብሌን አሳዳጊ ወደ ብሌን ሄዳ ነበረ። ነገሩ ሁሉ ለምን ዝምታዋንም መርጣ ይቅርታ ብሌኔ በማለት ነበረ ልጇንም እንደጎዳቻትና እናቷንም ከዚህ በኋላ እንደምታገናኛት ግልጹ ለመናገር እውነቱ ነግርሻለሁ ብላት እያሰበች ነበር። በመሀልም በኃይሉ በመምጣት መሀል ላይ ሊያቋርጣት ችሏል። ይበልጥ ግን በኃይሉ ባየችበት ሰዓት ንዴቷ አብሶባትና በጣም ጨካኝ እንደሆነም ስትነግረው ነበረ። በኃይሉ እሷንም ባየ ሰዓት በጣም በመደናገጥ ልክ እንደ ቃልም ነገሩ ሁሉ እውነቱን ወጣብኝ ብሎ ጭንቀት ውስጥ ይገባል። የብሌን አሳዳጊ አሁን ላይ በጣም እሱ ላይ ንዴቷንም እየተወጣችና ጨካኝ እንደሆነና ይበልጥም እሱ ቤት መስራቷ የብሌንም ሕይወት አደጋ ላይ እንደሚሆን እንዴት እዚህ ቤት ትሰራለች በማለት ነበረ ብሌንም ላይ ቁጣ ስታወርድባት የነበረችው። ብሌን ግን ነገሩ ሁሉ ረጋ ብላ ለማሰብ ፈልጋ ይበልጥ ግን ግራ ተጋብታ ነበረ። አሁን ላይ ሰላምም በግራ መጋባት የብሌን አሳዳጊ እናትም እየጠየቀቻት ነበረ። ግን ደግሞ በኃይሉ ነገሩ ሁሉ ይበልጥ የብሌን አሳዳጊ ወደ ሌላ እንዳትቀይረው ይቅርታ እንድታደርግለት ነው። ይበልጥ እግሯ ላይ ለመውደቅ ይሄዳል። የብሌን እናት አሳዳጊዋ ከዛ በፊት ወደሱ ቢሮ ሄዳና ስራዋን እንዲሰጣትና እንዲፈርምላት ላደረገውን ነገር ይህንን አበላሽተህብኛል ህይወቴን በማለት ነበረ ስትጠይቀው ነበረችው። ግን ደግሞ ሁሉንም ነገር ፊት ለፊት ታወጣብኛለች በማለት እግሯ ስር በመውረድ ይንበረከካል። ይቅርታ እንድታደርግለት እየጠየቀ ይበልጥ ጥሩ ሰው እንደሆነ ያስመስላል። በዚህን ሰዓት የብሌን አሳዳጊ እውነትም መስሏት ይበልጥ እሱንም ይቅርታ ለማድረግ ትወስናለች። ነገሩ ሁሉ በውስጡ ይሄንን ነገርማ እኔ ልለፈው እንጂ ማሳይሽን እያለ በውስጡም ሲዝትባት ነበረ። በኃይሉ ከጭካኔው በላይ ፊት ለፊት ላይ እናትና ልጅ አራርቆ ይበልጥ ሁሉንም ነገር በራሱ መንገድ የገዛ እህቱንም እያሰቃየ የሚገኝ በጣም ጨካኝ ሰው ከመሆኑ በላይ ይበልጥ ቃልንም አሁን ላይ ጭንቀቷ ጨምሯል። ነገር ግን አሁንም የብሌንንም ማሰቃየት አሁንም ቀጥላበታለች። ቃልም
ቃል አሁን ላይ የቤቱን ሁሉ ነገር ይገባኛል በማለት ብሌን ላይ ክፉ ነገሮችን በማድረግ ትገኛለች። ይበልጥ ግን ከዚህም በኋላ ሰላምም ለልጇ ቃል በፊት ለፊት ሰላምን ባልነበረችበት ብሌንም ከቃል ጋር ይበልጥ ባንቺ ምክንያት ብዙ ስቃይ ያየን ከዚህ ቤት አትወጪም ወይ በማለት ነው እያስፈራራቻት የነበረችው። ነገር ግን አሁን ላይ ክፋት ባለማሰብ እና ብሌንም ነገሩ ሁሉ ቀለል ለማድረግ ትሞክራለች። መጥፎ ንግግሮች ስትናገራትና አሁን ላይ ቃልም አባቷ ስም በመጥራት የእውነተኛ አባቷ እዛ ፊት ለፊት ላይ ለመናገር ችላለች። ግን ደግሞ በዚህ መሀል ሰላምም ትደርስና ምን እንዳለች ትጠይቃታለች። ቃል ውሸቷን ሊጋለጥባት ነበረ። ሰላም ግን እውነቱንም ለማወቅ ጫፍ ላይ ደርሳ ይበልጥ ግን ነገሩ ሁሉ አባቷ ማን እንደሆነ እየጠየቀች እንደሆነ በለቅሶ ትጀምርላታለች። ሰላም አሁን ላይ ይበልጥ ትታትን በመሄዷ ራሷም ስለ ቆጫት ነገሩ ሁሉ አሁንም ህመሟ አልጨምርም በማለት ለቃልም ማባበሏን ትቀጥላለች። በዚህን ሰዓት ግን ብሌንም በጣም ውስጧ ተጨንቆና ይበልጥ ግን እኔ እናትና ልጅ ላራርቅ ነው ወይ በማለት ትጨነቃለች። ነገሩ ይበልጥ እሷም እናቷን ለማግኘት ያላትንም ጉጉት እንባዋ ያመጣዋል። አሁን ላይ ብሌን በጣም ቃልም እንደምታሳዝንና ነገሩ ሁሉ ከዚህ በኋላ ለምንድን ነው እንዲህ የምሆነው በማለት ራሷንም ለማጠንከር ትሞክራለች። በዚህ መሀል ግን ቃል አሁንም ብሌንን መተናኮሏ አላቆመችም። የሰራችላትን ጥሩ ነገሮች ሁሉ መጥፎ እንደሆኑ እየነገረቻት ይበልጥ ግን በእሷ ምክንያት እናቷንም እንደምታጣ ለብሌንም ታስጠነቅቃታለች። በዚህ ሰዓት በኃይሉ ነገሩ ሁሉ ይቅርታ እንድታደርግለትና የሰላምም የሆነውን ወርቅ ሰርቆ በስጦታ መልክ በድብቅ ለብሌን ወጥመድ ያዘጋጅላታል። በኃይሉ አሁን ላይ ነገሩ ሁሉ የሚያደርገውንም በማወቅ ብሌንም ለሷ ያዘጋጀላትንም ወጥመድ መልሳ ወደ እሱ ታደርግበታለች። አሁን ላይ የሰላም ስጦታ ይበልጥ ሰላም ላይ አንገትሽ ላይ ማግኘት እፈልጋለሁ እያለ ነገሩ ሁሉ በመሀል አንገቷ ላይ ሲያጣው ነገሩ እንዴት እንዳስቀመጠችው ለመጠየቅ የት እንዳስቀመጠችው እንደረሳችው ትነግረዋለች። ግን ደግሞ በዚህን ሰዓት በኃይሉም ብሌን እንደምትሰርቀውና ከሷ እንደማይጠፋ ይነግራታል። ሰላምም አይሆንም ብትለውም ይበልጥ እርግጠኛ እንደሆነ ወደ ብሌን ያመራል። ብሌን ግን ነገሩ ሁሉ ቀድማ ተጠንቅቃና ይበልጥ የብሌን እቃዎች ሙሉ ሲበታትን ነበረ። አቶ በኃይሉ አሁን ላይ ይበልጥ ነገሩ ሁሉ ወደ እሱ መዞሩንም ሳያውቅ ነገሩ ሁሉ ብሌን ላይ በማላከክ መጥፎ ነገሮች ሲያደርግባት ነበረ። ብሌን አሁን ላይ ነገሩ አዙራበት በእሱ ጃኬት ውስጥ እንዲገኝ ታደርጋለች። አሁን ላይ ሰላምም ወንድሟ ምን አይነት ሰው እንደሆነና ብሌንም ላይ የሚያደርገውንም ክፋት በጣም ስላናደዳት ወንድሟንም ከዚህ በኋላ ማየት እንደማትፈልግ ትነግረዋለች። አቶ በኃይሉ ይበልጥ አሁን ላይ ብሌን ላይ በጣም አጥቁሮና ነገሩ ሁሉ ክፋቱ በእሷ እንደሚዝቶባት ይሄዳል። ሰላምም አሁን ላይ ልክ እንደ ትክክለኛ ልጇንም እየተንከባከበቻትና ብሌንንም ደስተኛ እንድትሆንና ወንድሟንም ላደረገባትንም ክፋት ይቅርታ እየጠየቀቻት ነበረ። አሁን ላይ ሰላም ነገሩ ሁሉ ወንድሟ ጥፋተኛ እንደሆነና ብሌንም ይቅርታ በሱ ስም ስትጠይቃት ነበረ። ብሌን አሁን ላይ ነገሩ ምንም ነገር በእሷ እንዳልሆነና ይበልጥ እሷ ንጹሕ እንደሆነች ትናገራለች። ብሌን አሁን ላይ እራሷንም ለማዳን እንዳደረገችውና በሁለታቸውም መሀል መግባት እንዳልፈለገች ስትናገር ነበረ። የበኃይሉ ክፋቱ ይበልጥ ሌላውንም ሰው አጠምዳለሁ ብሎ የራሱንም ሕይወቱን አደጋ ላይ ሊጥለት ችለዋል። ብሌን ነገሩ ሁሉ አስባበት ባይሆንም አሁን ላይ እራሷንም መከላከል እንዳለባት አስባ ነበረ። በኃይሉ ግን ይሄንን ሁሉ ነገር
ብሌን ላይ ይገኛል በማለት ነበረ የሰላምንም የሆነውን እቃ ወደ ብሌን ያስገባባት።